በጨለመብሽ ጊዜ ገንዘብ ጤና ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ ያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። እግዚአብሔር ይክበር ይመስገን። የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። መተኪያ የሌለን ሁለት ነገሮች ናቸው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ነው። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ነው። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደል? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እንደው እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣል። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች ያመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። እንዲገባን አድርገን ካላነበብነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። አሁን እናንተ ታማላችሁ አለ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛ ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ? ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። የሚገርማቸው ሰው ደግሞ ገራጅ የለው፣ ስፔር ፓርት እንደ መኪና መላወጫ የለው። አረ አንቺ 40 ዓመቴ ነው ስትይ አረ ታይ 60 ነው ይላል። እዚህ ጋር በየፍታውነታችን እድሜ ያጋልጣል ማለት ነው። ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው። ወናሁ ናስተበጽኦሙ ለለታገሱ። እስቲ ግዟን እንበላት እንዴ ነሸጠ። ይገርማቸዋል። አማርኛውን ልነግራቸው ነበር። ግዙን በሩስ ወናሁ አይሰማም። ናሁ የሚባል ምንድነው? እናንተ ቴሌቪዥን ልትሩ ነው የሚል ወናሁ ናስተበጽኦሙ ወንዶቹ በሉ እስኪ ወሽ ድገሙት። ናስተበጽኦሙ ለለታገሱ። ይችን ሳትይዙ ወደ ትምህርቱ አልገባ። እንግዲህ ይለይልናል። በእውነት ነውር ነው እንዴ? እንደው ዘወትር ወናሁ ወንዶቹ ይችን ያዙ። ወናሁ ሴቶቹ ናስተበጽኦሙን ያዙ። እስቲ ድገሟት። ናስተበጽኦሙ ጥሩ ነው። ለለታገሱ ወንዶቹ ምንድን ያዛችሁት? አይደለ? የመጀመሪያው ድገሙት። አላላችሁትም? ናስተበጽኦሙ የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል። አሁን የከተማው ሰው አይስክሬሙንም ኬኩንም ማስቲካውንም እያኘከ መላሱ ላሽቷል እና በዚህ ካልተሞረደ ድዳ ልትሆኑ ትችላላችሁ። በእውነት ስራ ያቆም ይችላልና ይችን ያዟት ሁላችሁ። ወናሁ ወንዶቹ ሴቶቹ ናስተበጽኦሙ
እናንተ ለለተአገሱ አያችሁ በደንብ እኛም አጨብጭባችሁ ትገባላችሁ እኛም ተጨብጭቦልን እንገባለን አስጨብጫቢና አጨብጫቢ ተያይዘን እንቀልጥ ነው ወናሁ ናስተበጽኦሙ ለለተአገሱ አሁን አንድ ላይ እንበለው ጮክ ሁላችሁም 1 2 3 ወናሁ አንድ ላይ ከኔ ጋር ወናሁ ናስተበጽኦሙ ለለተአገሱ እነሆ የታገሱትን ብፁዓን እንላቸዋለን ይችናት አማርኛው መልሱ እስኪ እነሆ የታገሱትን ብፁዓን እንላቸዋለን ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የሐዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል ብሉይ ኪዳንና ሐዲስ ኪዳን ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ መጽሐፉ ብሉይ ኪዳን ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ ዘመኑ ዘመነ ብሉይ ነው መጽሐፉ ብሉይ ኪዳን ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ መጽሐፉ ሐዲስ ኪዳን ሰዎቹ የሐዲስ ኪዳን ሰዎች እንባላለን እኛ ማለት ነው እንግዲህ መጽሐፉ ብሉይ ኪዳን ነው ዘመኑ ዘመነ ብሉይ ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ብሉይ ማለት የቆየ ማለት ነው የቆየ ያረጀ የጎሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን እግዚአብሔር ብሉየ መዋዕል ይባላል በዘመን ያረጀ ማለት አይደለም ዘመንን የሚያስረጅ ማለት ነው ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል ወጣቱ ህፃኑ ወጣቱ ጎልማሳው ሽማግሌ ይሆናል ማሙሽ አቶ አባባ ወደ ማለት ያድጋል መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ የጆሮአችን መስማት ያንደበታችን አነጋገር የእጃችን አጨባበጥ የእግራችን አረማመድ የልባችን አመታት ያረጃል ይለወጣል ሰው ደግሞ ገራጅ የለው ስፔር ፓርት እንደ መኪና መለዋወጫ የለው ስለዚህ እግዚአብሔር ምን ይባላል ታዲያ ብሉየ መዋዕል ይባላል ዘመንን ምን የሚያደርግ የሚያስረጅ እኛ ዘመንን እናስረጀዋለን ዘመኑ እኛን ያስረጀናል ንገሩ ጮክ ብላችሁ ዘመኑ እኛን ምን ያደርገናል አቤት ጊዜው እኛን ይለውጠናል አይደለም አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምን ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ፊታችሁ ይናገራል አረ አንቺ 40 ዓመት ነው ስትይ አረ ታይ 60 ነው ይላል እዚህ ጋር በየፍታውነታችን እድሜ ያጋልጣል ማለት ነው ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው እያደር አይደለም እግዚአብሔር ምስጋናው እንኳን ሁሉ ጊዜ አዲስ ነው አያረጅም ሰብህ ለእግዚአብሔር ስብሐተ ሐዲሰ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት የዛሬ 2000 ዓመት ነው ዳዊት የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው ዛሬም እየተመሰገነ ነው እግዚአብሔር በምርጫ አይሸነፍም እግዚአብሔር መፈንቅለ መንግስት አያሰጋውም እግዚአብሔር ምትክ የለው ነገሮች ሁሉ ምትክ አላቸው እግዚአብሔር አይተካም እኔ ሁሉ ጊዜ እናገራለሁ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው አንድ እግዚአብሔር ነው ሁለተኛ ድንግል ማርያም ናት ሁለቱ አይተኩም እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም ጻድቃን ይተካካሉ ቅዱሳን ይተካካሉ እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን
እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ናት። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደለም? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳችሁ ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያችኋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረዴት ነበረ። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀ አይደለም ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ተገኘ፣ ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራብ አየነው፣ ሲጠማ አየነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘነው እግዚአብሔርን። ቢታንያ ቁጭ እና አልዓዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ አገኘነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘነው። ግብጽ ለግብጽ ሲንከራተት አገኘነው። አሁን በአዲስ ኪዳን አደረብን፣ ረዳን ሳይሆን አደረብን። ተዋሃር ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጥራት እድል ተሰጠን። እኛ ደግሞ ልጆች የመባል እድል ተሰጠን። እንዳውም ደህና ዋላችሁ። እየሰማችሁ ነው እንዴ? ማርያምን በሉ እስኪ። አቤት አይዟችሁ ማርያምን በሉ እግር መንገዱን እስኪ። በጣም ጥሩ። አያችሁ አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን ንጉሳችን ፈጣሪያችን አምላካችን ነበር። ይሄ ክብሩን ጌትነቱን አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባቱን መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቅቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ። ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። እየሰማችሁ ነው? መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ
የሚገርማችሁ ነገር ከ39ኙ የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጻሕፍት በጠቅላላ 39 ናቸው። ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። በደንብ ሰምታችሁኛል? ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ በሉ እንጂ። አሁን ግማሹ እኮ ቤቱ ሄዶ ወይ ሱቁን ከፍቷል። ይገርማችኋል። አሁን አበሻ ችግሩ ምንድነው? ሲተኛ ሁሉ ሱቁን ይዞ ነው የሚተኛው። እኔ ከዚህ በፊት እናገራለሁ፣ ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማችኋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን? እንደው ነገ ሱቅ ከፍቼ እንደው ያኔ አለቃ ይሸጥ ይሆን? አሁን አንተ ነህ ከሱቁ የወጣኸው ሁሉ ሱቁ ካንተ አልወጣም ማለት በሌላ ቋንቋ የኔ ጌታ። ስለዚህ በደንብ ስሙን፣ ልባችሁ ስብስብ ባርጋችሁ ሙሉ በሙሉ እዚህ ሁኑ እያልኳችሁ ነው። ሰምታችሁኛል? ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተዚያው መጻ ወደ ወገኖቹ መጣ ወእሊያሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው አለ? ስልጣን ሰጣቸው አለ። እኔ፣ አንተ፣ አንቺ የንጉስ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ስላሴ ሲያስተምሩ አንድ ለጥቅስ የሚበቃ ንግግር ተናገሩ። ብዙ ጊዜኛ አቡነ ሽሎዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፎይ ስለሆን ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆን እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ስላሴ ሲያስተምሩ የሐምሌ ስላሴ ስለ አብርሃም ሲያስተምሩ ምን አሉ? አንድ ጊዜ ወገኖች ያሉ እንዲያው የአብርሃሙ ስላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ስላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለ? አብርሃም ቤት የገቡ ስላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ስላሴን ተቀብሏል አልተቀበለም? ቤቱ አድረዋል? ቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ ብር ልትሉ ነው? የለንም። እሺ ከአብርሃምና ከስላሴ አንተ ማን ነው ስም? እዛ አንተ ጠይሙ፣ ቀዩ፣ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ብዬ ነው። እሺ አንተ ነገር ከአብርሃምና ካንተ ማን ይበልጣል? ማን ነው ስም? አቤት ሱራፌል። ካንተና ከአብርሃም ማን ይበልጣል? ወሽ እስቲ ድገመው። እኔ በላኝ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። እነቱን ለበና ከኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምታኛል? የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው ስላሴ አንተ ቤት ገብተዋል አልገቡም? ስላሴ መግባታችን እንቁም ነገር ነበረው። እኛ ከስላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ።
ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይና ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማቸዋል። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቆሜ አንኳኳለሁ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም ከሱ ጋር ገብቼ እራት እበላለሁ ካለ ማታ ነው ያንኳኳው ማለት ነው። በማምሻ ጊዜ በጨለመብኝ ጊዜ ገንዘብ ጤና ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ ያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል እግዚአብሔር። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ አንተ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ እንዴ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው ብቻ። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብንም። እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች የመጽሐፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ በቋንቋ የተለያዩ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደ አይነ ስውር የተወደቀ አትሉም እያንልም ነው የምትለው። እና እኔ መረጃ ሰበስባለሁ። ይገርማችኋል። ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላው እኔ ጌታ ተንፈራግጠው ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከ ዝም ብሎ አይሞት ይባላል። ተንፈራግጦ ነው የሚሞተው። ይገርማችኋል። ሰው ጀግና ነው። ደህና መሻችሁ። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳችሁ ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለባችሁ። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁሉ ጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አይደል። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ ለካ እንደዚህ ነው እንደ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን ከነገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ ዘመን ወለድ ምዕራብ ዘመም ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያለሁ፣ ስለ እግዚአብሔር ነው ብያለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይሄ ስንት ነው? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ
ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላእካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላእካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5 ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው። እንደውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ምግባር የተለየው ሃይማኖት የሞተ ነው ሬሳ ነው የሚለው። እንደውም አንድ ሰው ለመባል ማንና ማን መዋድ አለባችሁ? አቤት አረ እንደው ሰው ለመባል ነፍስና ሰው ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ደሃ ምንም ዕውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው የሚባለው? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አሚሃ ህንፃ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ብጿቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንደውም ይላል ወዳጄ እምነት ብቻውን ያድናል ካልከኝማ ይላል ከማሁሰ አጋንንትኒ ያምኑ ቦቱ ወይ ደነግጹ፣ ለማመንማ ሰይጣንም ያምናል፣ ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ልታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም ነው። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥ ብለው ነው የሚያድሩት። ይገርማቸዋል። እነሱ ለጥ ብለው ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩብሃል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ፣ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞም በእንቲአከ፣ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ። ወበእዴሆሙ ያነስኡከ፣ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ። ከመ ይትተአቀፍ በእብን እግርከ፣ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነጉም ዘያቅሞ ለእስራኤል፣ እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እንደው የሚያጠምቁ ሰዎች ብዙ ጊዜ ተጠቆም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኝ። እየሰፈሩ ያሉ እንደው ሟርተኞች መተተኞች በቤተ ክርስቲያንትም የተቀመጡ ሰዎች አሉ። በየሰፈሩ አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ
ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሯ ነው። ባልሽ እንዲያረገ ነው፣ ሚስት እንዲያረገሽ ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማችኋል። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። እሱ አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁሉ ጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታ ሆይ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ኮረቱን ለመናገር እንደው ሰውን ያማለዱ ዘላለም ከመጨቅጨቅ አንድ ጊዜ ሰይጣንና አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖት። እና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ፣ ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ፣ ዓለማዊ ምኞት፣ የዓይን አምሮት፣ የሰይጣን ፍላጎት፣ ፍትወተ ስጋ፣ ፈቃደ ስጋ ያላንበረከከው ታጋሽ። በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ደህና ዋላችሁ ሄዳችሁ እንዴ? እሺ። በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች፣ የክርስትና መገለጫዎች። ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው፣ ጥሩ ክርስትና አለው የሚባለው ሹመት ሳያመጻድቀው፣ ሲሻር ያልተሳቀቀ፣ ሲያተርፍ ያልቦረቀ፣ ሲከስር ያልወደቀ፣ የሌሊቱ ጨለማ የማይከብደው፣ የቀኑ ብርሃን ያላሳበደው፣ ዝና፣ ሹመት፣ መልክ፣ ውበት ያላሰከረው፣ ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወራት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ። የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም። ክርስቲያን ሹመቱ አያመጻድቀውም፣ መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉልኝ፣ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አቤት እኛ ቢሆን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነገር ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል አይን፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች የሉም። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። ከእግዚአብሔር እዚሁ ላይ የሚገርማችሁ ነገር ወናውን አስተበጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል?
ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቶ ለኢዮብ የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ርሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣለት። በደው ከዚህ ከራስ ፀጉሩ እስከ እግር ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይች ብቻ ነበር ልቡ ብቻ ነበር የቀረው ይላሉ። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላሉ አባቶቻችን። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድነው ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጹ ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝነው ኬንያ አንድ እግራችሁ ኬንያ ከገባ አመለጠ፣ በቃ አለቀ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል እግዚአብሔር። ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና ደሩ።